የጊዜው አነጋጋሪ ቲያትር ነው ያዩት ሁሉ ወደውታል በቅርቡ ደግሞ ወደ አሜሪካ ካናዳ ይንቀሳቀሳል አራት የምትወዷቸውን ተዋናያን ወደዚህ ጋበዝ አደርጋለሁ እነ ድርብ ሞቅ አድርጉላቸው ይውጡ ድርብ ወርቅ ሰይፉ ፍሪዬ ህሊና የራሷን ለኖ ሞር ባንዳንድ የበናታችሁ በጣም ነው የምታምሩት እናመሰግናለን ከጆሮም ያውጣችሁ በመርቃት እንጀምር ብለናል ደረሳችሁ በጣም ነው የምታምሩት እንኳን አብሮ ደረሰ ዋው ኖ ሞር እጅግ በጣም የተወደደ አዲስ ቲያትር ነው በአገር ውስጥ በዓለም ሲኒማ ጨምሮ ሲታይ ነበር አሁን ደግሞ ወደ ካናዳ አሜሪካ ሊመጣ ነውና ውጭ ያላችሁ በተለይ ተዘጋጁ ሊሉን የመጡት ዋው ባልጥሩ አለፈ ቆንጆ ነው 2018 እንዴት ነው ቆንጆ ነው ያን ይመስላል ፍቅር አላመት ያርገው ጥሩ ነው ከአጀማመሩ ቆንጆ ነው ምክንያቱም እንግዲህ ኖ ሞር ብዙዎች የፖለቲካ ቲያትር ይመስላችኋል ኖ ሞር የሚለው ቃልም ራሱ እንደው ስሰማ ግን በኋላ ላይ የኮሜዲ ነው አይደል ኮሜዲ ነው አንድ ወቅት እንቅስቃሴ ነበር እንደዛ ኖ ሞር የሚል እንቅስቃሴና ብዙ ሰው ከዛ ጋር ያስተያየዋል ግን አይደለም ኖ ሞር በቃ በእኛ ይብቃ የሚል ታሪክ ነው ያለው አራት ሴቶች አሉ ከዛ ከነሱ ጀርባ ያለ የቤተሰብ ጉዳይ አይነት ነገር ቲያትሩ እንዳንጨርሰው አዎ ባላቸው ሞቶ ምናምን አላልኩም እንዴ ባሌላቸው ወሽ ገላገሉኛ ያየው ሁሉ በጣም ስለወደደው ማለት በጣም ኮሜዲ ቲያትሮች አሁን የሉምና ትንሽ የተዳከመው መንፈስ አንደቃቅቶልናል ሲባል ስለሰማው ነው የህዝቡን አቀባበል እንዴት አያችሁት የሚለው አንሰርሽ ከድርብዬ እስቲ ምስር የህዝቡ አቀባበል የጀመረው እንግዲህ አራታችንም ሴት ከመሆናችን የጀመረው ድርብዬ ፍሬ ህሉዬም በተለያየ ዘመን የረጅም ጊዜ ወዳጆች ናቸው እኔም ተጨመርኩ መሃል ላይ ስለዚህ የአራቱ ሴት መሆናቸው በራሱ እንዲቀበሉን እንዲያዩን አድርጓቸዋልና ከዛ ባለፈ ደግሞ በጣም ወሳኝ የሆነ ሐሳብ ነው ያነሳው ያስቃልም ያዝናናልም ያስለቅሳልም አንዳንዴ አዎ እና በደንብ ላይ ተቀበለ ህሉ እስከ ዛሬ ከሰራሻቸው ቲያትሮች በጣም ብዙ ስንት ቲያትር ሰራሽ እስካሁን እሺ 100 ስንት ሰራሽ ይዛል ደረስኩን ሰይፍዬ መድረስሽ ግን አይቀር ትንሽ ነው ምልሽ እስከ ዛሬ ከሰራሻቸው አንፃር ኖ ሞር እንዴት ነው ኖ ሞር እንግዲህ ሐሳቡም ለየት ያለ ሐሳብ ይዞ የመጣ ቲያትር ነው ኮሜዲ ነው በሐዘን ውስጥ ኮሜዲን እንዴት መፍጠር እንችላለን የሚለውንም ያየንበት ስራ ይመስለኛልና አዘጋጁም ጥሩ አድርጎ ሐዘን ያዘነ እንዴት ሰዎችን ማዝናናት ይችላል የሚለውን ነገር በደንብ እኛ ላይ ሰርቷል ብዬ አስባለሁና ያን ነገር ለሰው ትንሽ አሳይተናል ብዬ አስባለሁ እስከ ዛሬ የመጣችሁበት መንገድ አለ አሁን ለምሳሌ እረኛዬ ሊሆን ይችላል ሌሎች የሰራችኋቸውም ቲያትሮች ከነዛ ቲያትሮች ወጥቶ ኖ ሞር ላይ መሰባሰብ እስካሁን የመጣችሁበት ነገር ተጽዕኖ አላሳደረም ከዛ መውጣት ተችሏል አሁን ለምሳሌ ድርብ አሉ እኮ ማማቸርነት እዚህ ጋር ግን ስሰማ የሉ እንዴት አባረርሻቸው ያው አንዳንድ ጊዜ ካራክተሮች ይመጣሉ ትወከላለህ ውክልናህን ስትጨርስ በክብር ይቀመጡና ደግሞ አዲስ የሚመጡት ደግሞ ይመጣሉ አሁን እዚህም ላይ ያለው ኖ ሞርም ላይ ደግሞ ሌላ ሴት ናቸው የሚገርሙ እንደ ኮሚክም ናቸው በጣም የሚያዝናኑ ኖ ሞር በጣም አሪፍ ቲያትር እንደሆነ በአደባባይ ላይ መናገር አያሳፍርም ኖ ሞር አሪፍ ነው በጣም ህሊና ፍሬና ድርብ 8 ሴቶችን ካሁን በፊት ሰርታችኋል እና እሱን ስትሰሩ የሆነ የሽጉጥ ታሪክ አጋጥሟቸዋል የሽጉጥና የሆነ ያጋጥማሉ ያወጣባችሁ ሰው አለ
አይደለም የእንትን የሚተኮስ ህሉ ገብታ ካትሪንን ሆና ነው የምትሰራው ሁለታችን የእሷ ልጆች ሆነን ነው የምንሰራውና ካትሪን ገብታ እንግዲህ መጨረሻ ላይ ራሴን አጠፋ አይታይም ካራክተሩና ራሴን አጠፋለሁ ሲል ተዋባይ ተውት እያለች ከዛ ሲተኮስ ሞተላችሁላ ነው የምታለቅሰውና የዛን ሰዓት ስሙን አልጠራም የነበረው ፕሮዳክሽን እንትናችን ሌላ ጊዜ እንትን ርችት ነበር የሆነ ነገር አዜ ከፈረንሳይ ይዛ የመጣችው የሚተኮስ ነገር ነበር ከዛ ምን ቢያለው ከሸፈ እና በጣም ተቸገረንና ዝም ብላ ድርብ ራሱ ረጅም ሰዓት ጮኩኝ እንጂ በቃ አይተኮስም ሌሎች ደግሞ ከታች ሆነው በቃ ደንግጠው ነው የሚጠብቁትና እኔ ጮሃለው ግሮሬ ሁሉ ደረቀ ከዛ ያለው አማራጭ በቃ ታው በራስ እንዳትወጋ ማለት ጀመርኩ በቃ ወደ ቢላ ወይ ወደ ጩቤ እንዲቀየር በቃ እንደዛ አክት ምናምን ያረኩኝ ራስን አትወጋ በቃ ወጋው ምናምን ስል ተተፈኩ በሁለት መሳሪያ ሞተ ማለት በጩቤና በጥይት ሞተ የመጀመሪያው ሰው ማለት ነው በሳምንቱ ልጁ ለመጠንቀቅ ብሎ ደግሞ ብዙ ተኮሳ አንዱ ከከሸፈ አንዱ ሞክሯል እኮ ከሽፎበት ነው ሳይፈነዳ ከዛ አንድ ጥይት አንደደርሰው ራሱ ሊገድል የሚችለው ዳዳዳ ከዛ በክላሽንኮቭ ሞተ ተባለ በዲሽቃ ሞተ የመጀመሪያው ገጸ ባህሪ ነው ፊልም እስኪ አንዴ የዲሽቃ በእናት እንደዚህ ነው ዲሽቃ የሰማሁት አጠና ነው አጠና ተመዞባችሁ ያውቃል ወይ ክፍለ ሀገር የት ነው አንድ አህያ የገጨን ጊዜ ነው መሰለኝ ሌላ ታሪካችሁ ከሰዓቱ ጀርባ ያለው ነገር ብዙ ነው ምንድነው አህያ የሆነ ሀገር ስንሄድ የነበርነው 8ታችን ሴቶችና መድረክ የሚገነቡ አንድ ሁለት ሰዎች በቃ አይደል ሹፌሩ ነው ያለው 3 ወንድ ነው ያለውና መንገድ እየሄድን የሆነ አህያ ገጨን ከዛ ለካ ሰው ከጋቢው ውስጥ የሆነ ነገር ሂድ ግማሹ ቆም እንለዋለን ሹፌሩን ግራ አጋባ ነው ከዛ አንዱ ጋቢ ለበሰ እዚህ ውስጥ ሲገባ ሽጉጥ አውጣ ሂድ አለን ከዛ የሚቀጥለው ከተማ ላይ አጠና ይዘው ጠበቁ መንገዱ ላይ ከዛ ለካ ሽጉጥ መስሎኝ ያወጣው ሞባይል ተደዋይ ገበሬው ከዚህ ውስጥ ላጣርጎ አስቆማቸው ሊል ዋው ስለዚህ ሰዎች ገጠር አካባቢ እንዲቢሉ ለሽጉጦች አይደለም ሞባይልም ሊያወጡ ይችላሉ ዋው ብዙ ነገር ለቲያትር የከፈላችሁት መስዋዕትነት ብዙ ነው በጣም ስንተዋወቅ እንኳን ኛ ራሳችን እኮ ቁጥር አንጠራም ግን በልጅነት ነው ከዛ ጊዜ ጀምሮ እና ገቢው አይደለም ወይም ደግሞ ይሄ ሙያ ሀብት ያመጣል አይደለም የተመልካች ደስታና እርካታ ነው አይደል ለዛ ህይወትን አሳልፎ መስጠት በአደባባይ ምስጋና ያስፈልጋል በጣም ቴንኪው ተብላችሁ አጣቆም ብዬ ትክክለት ነው ለነገሩ ለቴንኪው ማንሰራ ለፍላጎት ስለምትሰራ ነው ምልስ ሴቶች አንድ ላይ ስትሆኑ በጣም መግባባት አለ ጥሩ ነገር ለመስራት ያስችላችኋል ያ መግባባት በማለኛ ስንገባ ነው ችግር የሚፈጠረው ሲባል ስለሰራ የሴቶች ቡድን አንድ ላይ ሲሰራ ያሁን ይሄ ልክ የኢትዮጵያ አየር መንገድ በሴቶች ብቻ እንደሚሄድ በረራ ነው ማሰበው ይሄን እና ያ በረራ ደግሞ በጣም ሰላማዊ ነው ይሉታል ይሄ ግሩፕ እንዴት ነው በጣም በቃ ምንም ልገልጸው አልችልም እንደ ፕሮዲዩሰር አብሬ እንደ ተዋናይም የሚገርም ግሩፕ ነው በቃ እኔና ድረም አብረነን ብዙ ጊዜ በፊት ከድሮ ጀምሮ ሁሉም ተጨምራ በ8 ሴቶች አሁን ደግሞ የኔ የመጣችና እኔ አንዳንዴ በጣም ተስፋ መቆርጥበት ጊዜ አለ ያው ስራውን ታውቀዋል አንዳንዴ ተስፋ ያስቆርጣልና እንደውም የሆነ ወቅት ላይ በቃ ትቼው ሁሉ ሄዳለሁ ብዬ በቃ ሂጅና ረፊና 3 ወር 4 ወር ቆይና ነይ ብለው ነው ስክሪፕቱ አልቆ ተመልሼ የመጣሁትና በጣም ነው የሚያረጋጉት ትግባባለ አንዳንዴ ደግሞ ባህሪም ለባህሪም ስራ ስትመርጥ ከማጋ ነው መሰራው መጀመሪያ የምትለው ነገር ይኖራል መርጠስ ለምትገናኝ በጣም ሰላማዊ ነው
ከኔ በለጠ ነው ስለ ድርባውን አንዳንዴ በጣም በቃ ሁሉ ትገርመኛለች የሆነ ቦታ አንተ ጋር ሁሉ ትደውል ነበር የሆነ ቦታ ታረጋለች ምናምን የሚም እንደዚህ ሁሉዬም እንደዛው እና በጣም እኔ አሁን እንደ ፕሮዲዩሰር እኔ ኃላፊነት የለብኝም ብዬ ነው ማስበው ሩጫውን እኩል ነው እየሮጠን ያለነውና እጅግ በጣም ደስ የሚል ስብስብ ነው ደሞ ሴቶች ሴት ሲበዛ ጎመን ጠነዛ ታሪክ ነው ሴት ሲበዛ ጥበብ ተዋዛ በሚል በተከታና በመንቀጥቀጥ ተጠይቃለሁ ሴት ሲበዛ ጥበብ ተዋዛ ቆንጆ ግጥሙ ለብቻው ይቀመጥልኝ ያው እንግዲህ እዚህ ከመጣችሁ አይቀር እንዳይደርቅ ጨዋታችን እሺ እስኪን እነሱ ሲልኝ ትንሽ እንጫወት አይደል ያው በዓል ስለሆነ ብዬ ነው እሺ ጉዳዩ ያጣላል ያጣላም ነው ካጣላ አው በደንብ ካላጣላ ኧረ በፍጹም ማረክ ቻለሽ ድርብ እሺ ኖ ሞር አዲስ ቲያትር ነው ኦትራር በ12 ሰዓት በአለም ሲኒማ ይታያል አሁንም ይታያል ካሁን በኋላ ደግሞ በሂደት ወደ ውጪ የመውጣት ሐሳብ እስራኤል ከ15 ቀን እስራኤል ከዛ ካናዳ አሜሪካና አውሮፓ እንግዲህ በተባሉት ቦታዎች ያለዋችሁ በአጠቃላይ ይሄንን የሚገርም ቡድን ጠብቁት ለማለት ነው መጀመሪያ ኖሞር ብዙ ሰዎች የፖለቲካ ቲያትር የመሰላቸው ቲያትሩ ምንም ፖለቲካ የለውም የቤተሰብ ጉዳይ ነው የትዳር ጉዳይ ነው ኮሜዲ ነገር ነው አዎ እንደዛ ስንባል ምናልባት ቀጥዬ የምጠይቃችሁ ነገር በትዳርና በፍቅር ግንኙነት ውስጥ የሚያጋጥሙ ችግሮች ናቸውና እናንተ ዳኛ ናችሁ ቦታው ላይ ብትሆኑ ጉዳዩ ያጣላል አያጣላም እያላችሁ መናገር ብቻ ነው ባል የስልኩን ፓተርንና ፓስወርድ ውስብስብ ያደርገው ጉዳዩ ያጣላል አያጣላም እንዴ ህሊና ፈርዳለች ያጣላል አዎ በደንብ ምን ነው ያጣላል እሱ እኮ ሌባ እንዳይሰርቅ የለም አዘነችለት ያጣላል እስኪ ያጣላሉ አያጣላም ይልክ እናንተ ጋር ይጣላል እንዳለ ፓስወርዱን የደበቀ ህዝብ ነው ያለው አያጣላም ማለት ነው ለምን አጣላም የምስራ ለምን ማያጣላም አረ ያጣላል ሴት ያጣላል ኢዚ ማድረግ አለበት yes አይ ሁሉም ነገር ግልጽ መሆን አለበት በባልና በሚስት የኔ እሱ የሚባል ነገር ሊኖር አይገባም ብዬ ነው ማስበው ፍርዬ እኔ አጣላም ብዬ ነው ማስበው ተመልካቾች አንድ ሰው አግኝታችሁ ያወሳስበው ነው ወሳስበው ቀጣዩም ላይ አንቺ ያጣላም ነው አንቺ እስቲ ቀጣዩ እሺ ካንቺ ጋር ለመዝናናት ሆቴል ሄዳችሁ ነገር ግን ከዚህ በፊት ያልተዝናናችሁበት ሆቴል ነው የሆቴሉ ዋይፋይ ፓስወርድ ወዲያው ከስልኩ ጋር ኮኔክት ቢያደርግ ያጣላል ያጣላም በስራ ጉዳይ ሄዶ ቢሆንስ እንዴ ካራክተሯን ነው የተጫወተች ያለችው ሴት አይ መስራ ጉዳይ ኮዛ የሆነች ልጅ ይዟ አረፍ ሊል ይችላል ቲያትሩ ላይ ያለው ካራክተሯ እንደዚህ ነው ቲያትሩ ላይ ያለው ካራክተሯ እንደዚህ ነው እንደዚህ ነው እንዴ ከካራክተር አልጣሽ ገጸባሪ ዛሬ ሳይሆን የመጀመሪያው ኢንተርቪው ነው ውጪ ወደ ቀልብሽ ነው ከኖሞር ውጪ ይሄ የስሞር ነው እሺ በቃ ወይ ያጣላል ያጣላል አይሄን ተስማምቷል አጣላም ቆይ ሆቴል እሺ በቃ ካንቺ ጋር ነው ሄደው የመጀመሪያ ቀን እሱም የመጀመሪያ ቀን ነው ብሎኝ ነው እስኪ አዲስ ሆቴል ነው እስኪ ንዝናና ምናምን ብሎ ሲገባ የሆቴሉ ዋይፋይ ኮኔክት ቢያደርግ ከስልኩ ጋር ከዛ በፊት እኮ ለማለት ሲደግመሽ አስብ ደግሜም ባስበው አጣላም ወይዬ ፍሪ ዋይፋይ ሊሆን ይችላል አጋጃገኘሽ ለምሳሌ እሱ የሚያመቻችሽ ብዙ ጊዜ ያጋጥማል አንተ ያጣላል ንጃሽ ወይ የፍርዬ ባል ታድሎ ወይ ቀጣይ ጥያቄ ምስር ሁሉ እሺ ማታ ቲክቶክ ላይ እየገባ ለአንዲት ቆንጅዬ ልጅ በተደጋጋሚ አንበሳ ቢያወርድ ጉዳይ ያጣላል
አይ ልጅቷን ለማገዝ እኮ ነው እንዳንጣላኛ ገብተህ እንዳንጣላ ከዚህ እንደወጣ እኛ ራሱ አንበሳ ነው እንጂ ነው ግን ሰዎች ለማገዝ ነው እውነት ሁሌ ከሆነ ሁሌ በተደጋጋሚ ልጅቷ ታምራለች እንጂ እኮ ችግር ይኖርባታል እንሷን ለማገዝ ምናምን አንዳንድ ነገሮች አጣልቷል ማለት አሁን ብዙ ጊዜ እንደዛ አይነት ጭቅጭቅ አለ ያ ጉዳይ እናንተ ጋር ይመጣም እንደምት አይ ያጣላል ጎበዝ ባልሽ ግብዣ ላይ የተዝናናችሁ ሞቅ ብሎት ራስሽን ሚስቴ ሳታይ ስልክሽን ስጫት በረኪና መሰለኝ ማለት ኮዲያባውን ብቅ ላይ ያወጣዋል ይባላል አይደል ይሄ ሰውዬ ግን ሰክሮ እኮ እንዴ እኮ ይፋጸም ነው ጥሩ ቦክስ ያጣላል የሚል ቦክስ ያሰጣዋል የለመደ ነው ማለት ነው ቦክስ አንድ ቦክስ ሁሉ ያለችውን ሰማ ቆንጆ ቦክስ ሸልመዋል ለቦክሰኛው ግን ነገሮችን እንትን ያረጋችሁ ባለትዳሮቹ እነዚህ ጉዳዮች ያጋጠሙ ናቸው እና አንዳንዴ ከባልም አንግል ይሁት ምንም አንግል በሚስትም አንግል ቢሆን ባልየው ይጣላል ከሚስትየው አንግል ቢሆን ምንም አንግል የላቸውም እናንተ ለሽምግልና መጥራት ቢሆነ ተስፋ ያለው ትዳር ራሱ ችግር ውስጥ እንዳትከቱ አንዳንዴ ባካችሁ መሀል ላይ ሆኑ ይባካችሁ እንደደረ ቀጣዩ ጥያቄ በተለይ መሀል እንድትሆኑ ያስገድዳል ሆሴ ሪል ስቴት የቦሌ ግርማ ሞገስ የሆነው በቦሌ መድኃኔ ዓለም ከሸገር ህንፃ ጎን እየገነባ ያለውን የቅንጦት አፓርትመንት ነው ይላል። ሁሉም ቤቶቻችን ህጋዊ ካርታ ያለቀላቸው በመሆኑ ለቀሩን ጥቂት ቤቶች የባንክ ብድር አመቻችተናል። የቤቶን ቁልፍ እጆ ላይ ያድርጉ። በ6966 ወይም በሞባይል ስልካችን 0902222225 ላይ ይደውሉ። ሆሴ ሪል ስቴት ከቃል በላይ ቀጣዩ ጥያቄ በተለይ መሀል እንድትሆኑ ያስገድዳል። ለአንድ ወር ለስራ ፊልድ ሄዶ ሲመለስ ናፍቆኛል አቅፎኝተኛል ብለሽ ስትጠብቂው እሱ ግን ደክሞኛል ብሎ ጀርባውን ሰጥቶ ቢተኛ አይ ደክሞታል አይደል ይደክማል አያጣል አዎ አያጣል ምን አርጎ ነው የደከመው ፊልድ ስራ ላይ የፈለገ ቢደክመው ለዛ ነገር ይደክመዋል ለማቀፍ ይደክመዋል አያጣለም ጎበዝ እሺ እሺ ይሄ እንኳን ከባድ አይደለም እሺ ከደሞዙ ውጭ ተደብቆ ሌላ ብድር ቢበደር እና በጋራ እንክፈለው ቢል ያጣላል ምን አረጋው ብሩ ጉዳዩ ለምን ነው ብድሩ ነው ብሩ ምን አረጋው ተበድሮ አታጥቁ ለምን ጉዳይ ነው ለምን ጉዳይ ነው ራሱ ጉዳይ ይክፈል ራሱ ይክፈል ጉዳዩን ያሳውቅ አይደለ መበደሩን ይበደር ከዛ ግን ተነጋግሮ አብሮ በጋራ ይከፈላል ስለዚህ በትዳርና በፍቅር ግንኙነት ውስጥ ብድርም ሆነ ተያያዥ ጉዳዮች ግልጽ መሆን አለባቸው ስለዚህ ያጣላል ዲፔንድስ ሁሉ ፐርሰናል ኮን ያጣላል ሁሉ ያጣላም ያለሽ በጣም ከባድ ነው እሺ አንገቱ ስር ተነክሶ ቢበልዝ ወይንም ሂኪ ነገር ቢታይበት ያጣላል እዚህ ስር እንደዚህ ነገር ነው ግን ያንተን ታሪክ ነው የምጠይቀው እንግዲህ የበለዘው የነሻ ነው ወይስ ቢምቢ ወይስ ናቶ ጉዳዩ በራሪ እኮ የቢምቢም ይመስላል የሰውም ይመስላል የቢምቢም የቤቲም ይመስላል የቢምቢም የቤቲም ይመስላል የቢምቢ የቤቲ
የምስራች ወድጄሻለሁ የቢምቢም የቤቴም የሚመስል ብልዝ ነገር እዚህ ጋር ቢያጋጥም ማታ ሲመጣ ጉዳይ ያጣላል ያው ጨቃጫቂ ነው ጨቃጫቂ እስኪጣራ ያው ግዴታ ነው መጨቃጨቅ ብልዝ ግን ያጣላል መልኩ እንዴ ያጣላል አንበበሽ ስጪ ስቴት በእውነት ያጣላል አልኩ ይሄ ያጣላል ሁሉም እንደ ምክንያት እኮ ነው አይደል ለዛ ነው ግን እኮ የተለያየ ነገር ሊፈጠር ይችላል እዚህ ስር ምን የተለያየ ነገር ሊመታው ይችላል እንደተባለው የዘንድሮ ደግሞ ቢምቢ በጣም ነው እንዴ ልዩነት አለ ቢምቢና ሴት ቢምቢ ነች እኮ አልኩኝ ቤቲ ሁላችሁም ያጣላል ጎበዝ እሺ መስከራ እሺ አብራው ከምትሰራ ቢሮ ባልደረባው ጋር ፊልድ ሄደው ያው እንግዲህ ሴት ናት ባልደረባውና እሱ ሆቴል ማደር ቢኖርባቸውና ያለው አልጋ ደብል ቤድ አንድ ሩም ብቻ ቢሆን ውጭ ማደር አለበት ወይስ ግድ የለም የተለያየ አልጋ ላይ ከሆነ ከሷ ጋር ቢያድር ችግር የለውም አደርኩስ ቢል ጉዳይ ያጣላሉ አንዴ በማሲቆም አይ ሐሳብህ ግን ሰይፍሽ ከባድ ጥያቄዎች ናቸው ትዳር ላይ የሚያጋጥሙ ናቸው በነገራችን ላይ እናንተ እንደ ፈራጅ እንደ ዳኛ እንደ ኖሞር እንደ ኖሞር እንደ የካራክተርና ኖሞር ነው የምንለው ባለ ያ ሰው ከዛች የሥራ ባልደረባው ጋር አንድ ክፍል ውስጥ ደብል ቤዱ ስለተኛ ሌላ ነገር ይፈጠራል በሚል ጠው መኖር አለበት ወይንስ አልጋ ከሌለ ቢተኛም ችግር የለውም ባይተኛስ ቆይ ዛንቀ በእናታችሁ የቁም መጥረቢያ ይሰጣል ተደግፎ ነው ስለዚህ የምስራ አድናቂ ነኝ በእናታችሁ እኔ በጣም ለምን ይተኛስ አንቺ እንኳን ያጣላል ቢያ አዙራ ያየችው አንቺ ብዙ ካለሽ ባህሪ አንጣር ግን እንደ ካራክተሩ ያድር ምን አለበት ከአትሌው ከመዝጊያው አድረስ አንታዘብሽም ንገሪን በእናትሽ አይ ያጣላል ጥሩ ስሜት አይሰማም እንጂ አሁን ዝም ብዬ ሳስብ ግን መጀመሪያ ላይ ተስፋ ሰጥተሽ ነበር ራስጌና ግርጌ መሆኑ ቢተኞች አላልኩም ግን እምነት የሚባለው ነገር እስከምን ድረስ ነው ተው በቃ ተው ኧረ ተይ እንዴ ከባድ ጥያቄዎች እኮ ናቸው የከበዱት ምክንያቱም ፈታኝ ናቸው አይደል አንድ ክፍል ውስጥ ሁለት አልጋ ብቻ ትላለህ እንደገና ደግሞ እዚህ ስር ተነክሶ ትላለህ እንዴት እንበል አይደል እምነትን ይፈታተናል እንጂ ቢምቢ እኮ ይበላል እዚህ ስር ነው አልጋም ጠፍቶ አንድ ክፍል ወይም አንድ ላይ ሁሉ አድረን ኖረን እናቃለን እውነት ለመናገር በእውነት አይደለም ግን ይሄ ልጠጋበው እንደዚህ ጎራሊ ለዩ ጥያቄውን ካገጣጠመ ነው ግን ሰውየው ማመን ሊከብድ ይችላል ለምሳሌ ያ የበለዘው ሰውዬ ታምኖ እዛ ቤት ውስጥ ከዛ የሴትዮ ጋር ቢያደር ችግር ሊኖር ይችላል ግን ምንም ነገር ያላረገ የሚታመን እሱ እኮ በቃ ከሴቶች ጋር እንኳን ቢታው ኧረ ዞር ብሎ ማያይም ለትዳሩ ታማኝ ነው የሚባሉ ደግሞ ሰዎች አሉ እውነት ነው እንደነሱ ለነሱ ምንም ስፔስ የላችሁ አለ እንዴ አለ እውነት ቻለበ አንዳንዴ እዛው ላመነች እንደዚህ ሊያሳምን የሚችል ሰው ከሆነ ላምን ይችላልው ላምነው የምችለው ሰው እንደ ሁኔታው እንደ ሰው ይለያያል በሚያቀርበው ምክንያትና እንደ ታማኝነቱ አሁን ለምሳሌ ጓደኛሽ የጉዳይ አጋጥሟት እንደው ፍሬጂኝ እስኪ እንዲኳለኝ ብትባይ የምትዩ መልስ ግን አረ ነው አይደል አረ ምንም ችግር የለውም ነው ምላት ለምን ያንቺ አይደለም አባ ነው ማጣላት ስለማይገባ ይሄ ካራክተር ሁሉም አንድ ሰው መሰለኝ ይሄ ሆቴል ሲገባ ዋይፋይ ኮኔክት ያረጋበት እዚህ ስሬ ተነከሰው እንዲሚያረጋው አንድ ሰው መሰለኝ የተለያየ ሰው ኬዝ ነው እነዚህ ጥያቄዎች ከትዳር ጋር በተገናኘ የፍቺ ምክንያት የጠብ ምክንያቶች ተብሎ የቀረቡ ናቸው እና ለነሱ ግን አሁን እናንተ ዳኝነት ብትሰጡ እና
በጉዳዩ ላይ አስተያየት ብትሰጡ ምን ልትሉ ትችላላችሁ ነው ጥያቄው እንጂ የተለያየ ሰው አጋጣሚ ነው። እሺ ቀጣይ ጥያቄ ይሄ እንኳን ቀላል ነው። እሺ እንደ ልጅነት ፍቅረኛ የፀጉር ስታይልሽ ከለር ወይም ደግሞ ፍሪዝ ይሁንልኝ ብሎ ቢል ያጣላል? የልጅነት ፍቅረኛው ነች አብሮ የምስራች አንገትሽን አትድፊ አታቀርቀሪ። እስካሁን እኮ ከዚህኛው ጋር አይደለም ማለት ነው እኮ ሚስተካከል ከልጅነት ፍቅረኛው ጋር ነው ያለው እስካሁን የሷን ስታይል ከወደደው ወደ ኋላ እያሰበ ነው። ስለዚህ ያጣላል። ከባድ ስማማላችሁ? ይሄ በጣም እኔ ግን ምንም የማያጣላ ነገር እናንተ ግን ለፍርድ አትመቹም። ይሄ ልቅ ያጣላል። በእናታችሁ ስጦታ ነው ብሎ ካንቺ ሳይዝ ውጪ ወይም ደግሞ ተለቅ ያለ የጡት መያዣ እና ግልገል ሱሪ ይዞ ቢመጣ ሳይዝሽን እኮ ባለማወቁ ነው የግድ ይሄ ሳይዝ መሆን አለበት ብለሽ ተከራከራና ትጣያለሽ ወይስ ይሄኔ ጌታ እኮ ሳይዜ ነው ዛቀውም ብሎ ችላ ብሎ ማለፍ አለ? ኧረ በፍጹም አጣ አይደለም። እንደው በደንብ ነው እንጂ ያጣላል እንጂ አይደለም እንዴ ከሳይዙ ጋር እየኖረ ከሳይዙ ጋር አብሮ ሲኖር ይለካል ማለት ነው። እየለካ ነው የሚኖረው። ያውቀዋል ሳይለካ ያውቀዋል። እውነት ግን ያጣላል መሳሳት እንዴ ተይኝ ፍርዬ ኧረ ከካራክተር ውጪ በእናታችሁ ያጣላም ያለሽ ነው እንዴ ፍርዬ አይደል? ያጣላል በማሲንቆ አዲ አይደል? ይሁን ፍርዬ በጣም ገጸ ባህሪ ውስጥ ገብተሽ ጭና ቲያትሩ ላይ ሁላችንም የምንደርስበት አንድ አይነት ነጥብ አለ እስከ መጨረሻው ትዕይንት ላይ ማለት ነውና ብቸኛ ለብቻዋ የምትቆመው የምትወግረው እሷ ብቻ ናት። ሁኔታዎቹ ሁሉ ካለቁ በኋላ ማለት ነውና ልክ አንድ ዲያሎግ አላት። በአይኔ ላይ ስትል ይላል ተመልካቹ ሁሉ አብሮ ይጮህ ካላየው አላምንም ትላለች። ስለዚህ ከሱ ከማይወጣ አንድ ጥያቄ ልጠይቅሻ። እሺ ይሄ እንኳን በጣም እንትን ነው። ለስራ ጉዳይ አመሻለሁ ብሎ ነገር ግን ሲመጣ የጋብቻ ቀለበቱ ጣቱ ላይ ባይኖርና ኪሱ ውስጥ አድርጎት ቢሆን ከገጸ ባህሪ ወጣች። አንዳንዴ ምን አለ መሰላችሁ ይሄ ሰውዬ እኮ እንግዲህ ለስራ ጉዳይ ነው ያመሻው አይደል? እራት ሊበላ ይችላል። እራት ሲበላ እንደዚህ እንትን ብሎ ኪሱስ ከቶ በኋላ ባያረገውስ የግድ ምሽት ስለሆነ እራት ስለበላ የጋብቻ ቀለበቱን ካወጣ አመነዘረ ማለት ነው? አይ ያጣላል መንገድ ላይ ነው ማለት ነው። ለማመንዘር እያሰብ እጅ ሊታጠበው ምን ማውለቅ ያስፈልጋል? እጅ ለመታጠብ ሲበላ አርጎ አይበላም እንዴ? ምንድነው ነገር? አይ ሲታጠብ ነው በጣም ስለሚወዳት የሷን የፍቅር የጋብቻ ጥያቄ ቀለበቱን ወጥ ማስነካት አልፈልግም። ይሄ ደግሞ በተለይ አሁን የሚረጋው ዘይት ቀለበት አይወድሽ እና ምን ችግር አለው አውልቆ ማምሸቱ? ኖ ሞር ማውለቅ ይሄ ብዙ ጊዜ እኮ ግን ያጋጥማል። እናንተ አሁን ይሄ ቤት ሆኖ ለሚያዩ ባለትዳሮች ባልየው የጋብቻ ቀለበቱን አንዳንዴ በመወፈር ሊሆን ይችላል ወይ በመክሳት ሚስቶታም እንዴ ሲወፍር ሚስቶታ ማታ ነው የሚወፍረው። ራት ላይ ነው ነው ምግብ ሲበላ ነው የሚወፍረው። ግን ሊሆን አይችልም። ያጣላል። ከባድ ነው። እሺ በአጋጣሚ ስልክሽ ጠፍቶ ያንቺን ስልክ ለመደወል በሱ ስልክ ስትደውይ ስምሽን ጣውላ በቀሚስ ብሎ ሴቭ ያደረገው ያጣላል ያጣላል እንዴ? በጣውላ ናቱን በእናታችሁ አንዳንዴ ባሎች ሚስቶቻቸውን በተለያየ ስም ሴቭ ያደርጋሉ። አሁን ጣውላ በቀሚስ ቢል
ፍቅሩን ለመግለጽ ወይ እንደዚህ እኮ ሊሆን ይችላል። ጣውላ ብሎ የፍቅር ነው ጣውላ ዋንዛ የዛፍ ጣውላ የተሰራበት ጣውላ ብሎ ፍቅር የለም እንዴ? አይ ጣውላ ነገር ፍለጋ ነው። የምስርና አድንቋት ምን እንዳለች ታውቃላችሁ? ጣውላ ፍቅር የለም፣ ጣውላ ላይ ግን ፍቅር አለ። የጣውላ ፍቅር ይስጣችሁ። ጣውላ ላይ የሚጥል ፍቅር ይስተካከላል። እናታችሁ ያ ይኛው ግን መጣ። እሺ ስልኩ ውስጥ አንቺ የማታውቂያቸው የሴት ስልክ ቁጥሮች ቢገኙ ጉዳይ ያጣላል ያጣላ? እስኪ አንዴ እንኳን አትጣሉ። ምንድናቸው ሴቶቹ? ሴቶች ናቸው። ሴት ጾታቸው ሴት ነው፣ ግን እነዛን ሰዎች አታውቂያቸው። እሱ ግን ሴቭ አድርጓቸዋል። ለተለያዩ ጉዳዮች ይደውላል ምናምን። ጥሩ ሰው ነው። ሊያደራጃቸው ነው። ሊረዳቸው ያረጋቸው። አይ ያው ጀስት ይደውልላቸዋል። ያንቺ ባል ስለሆነ ወይ ያንቺ የፍቅር ጓደኛ ስለሆነ ካንቺ ውጭ ምንም አይነት ሴት ጓደኛ እንዲኖሩ አትፈቅጂም? ባል ከሆነ አውቃቸዋለሁ። ጓደኞቼ ናቸው። ባል ከሆነ ሪሌሽንሺፕ ላይ ከሆነ ግን ብዙ ጓደኞች ሊኖሩት ይችላሉ። ባል ከሆነ ግን ብዙ ነገሮችን ጨርሰ ስለሆነ ህይወት ላይ የምትገባው የኔም የሱም የጋራ ጓደኞቻችን ነው የሚሆኑት። እሱ በግል ካንቺ ውጪ ጓደኛ እንዲያፈራ አትፈቅጂለት? ኧረ ፈቅዳለሁ፣ ግን የማውቀው የማታውቂው ቢሆን ምንድን ነው ችግሩ? ሴት ኧረ እኔም ልመታ ነው። ያጋጥማል። የምስራች እንዴት ያለችው ሴት ቆይ ስልክ ቁጥር በጓደኝነት ብቻ እኮ አይደለም የሚኖረው፣ በስራ ጉዳይ ምናምን ሊሆን ይችላል እንጂ በጓደኝነት ከሆነ ያጣላል። እኔ ምንም ማላቃት ጓደኛ እንድትኖረው አልፈልግም። አንዳንድ የዋህ ሴቶች አሉ። እኔ ማቃት አንድ በጣም ነው የምታምነውና እሱም ደግሞ እንግዲህ እንደሚለው ታማኝ ነው እና ማታ ሲመጣ እርግጥ አንዳንዴ ከንፈሩ ታማኝ ነው እና በአጋጣሚ ደግሞ ሴቶች አሉት ጓደኞች ልክ እንደዚህና ምክር ግልጋሎት ሲፈልጉ ይደውላሉ፣ ይሰጣል እንደዚህ እና የፍቅር ጓደኛው የምታውቀው እነዛን ሴቶች ምንድናቸው ስትል በቃ እንደዚህ ነው አመከራቸዋለሁ ምናምን እየተባለ ብቻ አንድ ቀን ግን ቤት ውስጥ ድንገት ስትገባ ሶፋ አለ አይደለ? ሶፋ ላይ የሆነች ልጅ ከታች ነው፣ እሱ ከላይ ነው። ምንድነው ሲባል ከላይ ሆኜ እየመከርኳት ነው። አሁን ያጣላል እንዴ? ምን ማለት ነው? ሞር በእናታችሁ እንደገና እኔ ግን ኖርና የጥያቄ በጣም እሺ ገበያ ሄዳችሁ አንቺ በደንብ መገበያየት ፈልገሽ እሱ ግን በቃ ትግስት የለውምና ቶሎ እንሂድ እያለ ቢጨቃጨቅ ጉዳዩ ያጣላል አያጣላም? የብዙ ወንዶች ችግር ስለሆነ ነው። አጣላም። ወንዶች አይወዱም ገበያ፣ ስለዚህ ምንም አያጣላም። እነሱ ዞ ሾፒንግ አይሆንም እኮ ይታወቃል። ኤቲኤሙን ብቻ ሰጥቶ ይመለስ። አያጣላም። ለመጀመሪያ ጊዜ የማያጣላ አንድ ነገር ተገኝቷል። ግን ብዙ ጊዜ ፍቅር ጓደኛሞች ቦይፍሬንዶች ወይም ደግሞ ባሎች ሚስቶቻቸው ያምርብኛል ብለው ሲጠይቋቸው አዎ ምናምን ነገር ከልባቸው ባለማየት ይሄኝና ንገረኝ አይነት ነገር አለ። እሱስ ጉዳይ ያጣላል? ጎሽ ሁለተኛ ተገኘ እንደገና የማያጣላ አይ በጣም መጨረሻ አካባቢ ከዚህ ውጭ ሲሆን የማያጣላ ብዙ ነገር ተገኘ መሰለኝ። ለማንኛውም ኖሞርን ማየትም ያስደስታል። በጋራ እንግባ አንደኛው እንግባ ቢልም ፍቅረኛሞች ሆነው ጉዳዩ ያጣላል። ሁለቱም መግባት አለባቸው። መልሱልኝ ቃይ ውብ ሆኖ እንዳማረበት ለረጅም ጊዜ የሚቆይ ብዙዎች የመሰከሩለት በመላው አሜሪካ ተደራሽነት ያለው ከ8 ዓመት በላይ በልዩነት የተመረጡ ከፍተኛ ጥራት ያላቸውን ሂውማን ሄር በማቅረብ የሚታወቀው GT Hair Wigs አሁንም አይተው የማያልፏቸው በብዙሃን ዘንድ ተመራጭ የሆኑ ሂውማን ሄር በፈለጉት ከለርና ሳይዝ አቅርበውልዎታል። እንዲሁም በባለሙያዎቻችን በእጅ ጥንቅቅ ተደርገው በተሰሩ የኮፍያ ዊጎች እምር ብለው ለመታየት በድረገጻችን ላይ የውበቷ ማማር የፈገግታዋ ሚስጥር ብሎሰም የጥርስ ህክምና ነው።
የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዚላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። ሁሉንም አይነት ኢንሹራንሶች እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። ሁሉንም አይነት ኢንሹራንስ እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም የጥርስ ህክምና Hello, AJ Motors, can I help you? Toyota, Honda, Nissan, Lexus, Acura, Infiniti እና ሌሎች መኪናዎችን የሚነዱ ከሆነ ለሰርቪስም ሆነ ለማንኛውም የሜካኒካል ችግር የሚጨነቁበት ጊዜ አክትሟል። ኢንጂን ሪፔር፣ ብሬክ ሰርቪስ፣ ታይሚንግ ቤልትስ፣ ኤሌክትሪካል ሲስተም፣ ኤግዞስት ሲስተም፣ ትራንስሚሽን ክላች እና የተለያዩ የኢንጂን ስራዎች ካስፈለገው አኬ ሞተርስ ዳውንታውን በ9 ፊላደልፊያ አቬኑ ሲልቨር ስፕሪንግ ሜሪላንድ 2910 ነው። ለበለጠ መረጃ 301 585 2700 ይደውሉልን። አኬ ሞተርስ ሲልቨር ስፕሪንግ ዳውንታውን ለተለያዩ የሜካኒካልና የቦዲ ስራዎች ካስፈለገው አኬ ሞተርስ በታማኝነት ያገለግላቸዋል። አኬ ሞተርስ። ትንሽ የፎቶ ጥያቄ ላቀርብላችሁ። ህሉና ፍርዬት ነው? ይሄ 8 ሴቶች ብሔራዊ ቲያትር ካትሪን እና ሱዛን። ይሄ ስንተኛ ቲያትራችሁ ነው? አንድ ላይ ለኔና ለድርብ ብዙ ነው። ለሶስታችን ግን የመጀመሪያችን ነው። ዋው! ከኖሞር ጋር ሁለተኛ ቲያትራችን ማለት ነው። አንድ ላይ ምስር ብዙ ጊዜ ተከታታይ ቲቪ ድራማዎች ላይ ነው እንጂ የቲያትሮች ላይ ብዙ ሰርተሻል? በሳምንት 4 ቲያትር ነው የምጫወተው። በሳምንት 4? ምን ኖሞር፣ ባሎችና ሚስቶች፣ እመጌቶች፣ የመጋረጃ ጀርባ። አንዱ ባሎችና ሚስቶች ኖሞር ላይ በቃ አይደል? ቃለታው ነው። አይገናኙም ጭራሽ። ስለዚህ ያንዱ ገጸ ባህሪ ካንዱ ጋር ሊጋጭ አይችልም። አይተዋወቁም ጭራሽ። ሌላ ነው። ዋው! የተለያዩ አይገናኙም። ተከታታይ ቲቪ ድራማዎች ሞር አንተ ጋር የቀረብኩበት ቁራኛዬ ፊልም ነው። ከቁራኛዬ በኋላ እንግዲህ በህግ አምላክ ቴሌቪዥን ድራማ፣ ሌሎቹ ዴስቲቪዎች ናቸው። እነሱ ናቸው ብዙ ጊዜ የቆየሁትን ቲያትር ላይ ነው። ዋው! ስለዚህ አሁን ከፊልምና ከቲያትር የምስራች ምረጭ ብትባይ በቁራኛ እስከ መሸለም ደርሰሻል አስታውሳለሁ። በዚህኛውም ደግሞ የሚገርሙ ተውኔት ስራዎች ላይ አለሽ። የትኛውን ነው የምትመርጪው? ከሁለቱም አንዱን ብትባይ። እውነት ለመናገር ቲያትር ላይ በጣም መቆየቴ ትንሽ ስለጎዳኝ አሁን ማበላለጡ ስራ እንዳያሳጣኝ ሁለቱንም ወዳለሁ። ቲያትር በጣም ስለምወድ የተመረኩትን በሱ ስለሆነ ሰፊ ጊዜ እሱ ላይ ነው ያሳለፍኩት። ቲያትር ለሚወዱት ነው እንጂ የልምምድ ጊዜው ከቆይታም በኋላ ደግሞ ያለው ተመልካች ማጣት ፍሬም ስሜቱን ተጋራኛለች። ከዚህ ቀደም ቲያትር ፕሮዲዩስ አድርጌ ነበርና ተስፋ አስቆራጭ ነው አብዛኛው ነገርና ለሚወዱት ብቻ መቆየት የሚያስችል ሙያ ነው። እና እዛ ላይ መቆየቴ ትንሽ ከሌሎች ስራዎች እንድርቅ ስላደረገኝ እወደዋለሁ። ግን ለሁለቱም ስራ አክብሮት አለኝ። በልዩነት ግን ቲያትር እወዳለሁ፣ አከብራለሁ በጣም። ቲያትር ድርብ ወርቅና ፍሬዎት ከ30 ዓመት በላይ በጓደኝነት ቆይታችኋል። ከአፍለኛ ግሩፕ ጀምሮ ማለት ነው። እንግዲህ ይሄ ጓደኝነት አይመስለኝ ወደ ቤተሰብነት ያደገ መሰለኝ። እስኪ አንዳችሁ ስላንዳችሁ እኛም ማናቀው ነገር ነን። ድርብ ምን አይነት ሰው ነች? ድርብ ፍርዬ ምን አይነት ሰው ነች? ድርብዬ እኔ ልግለጻት መጀመሪያ። ድርብ እናት ናት ለሁሉ። በቃ እንስፍስፍ ነች። በጣም አዛይናት፣ ቶሎ አዛይናት። የዛን ያክል ደግሞ ሳቅ ለመፍጠር ታውቃለህ መቼም።
እኔ እንደ ድርብ የሚያስቀኝ ሰው ያለ አይመስለኝም። በየደቂቃው የምትፈጥራቸው ነገሮች በጣም ነው የሚያስቁት። በጣም ጨዋታ ትችላለች፣ ከሁሉም ሰው ትወዳለች፣ ከሁሉም ጋር መኖር ትችላለች። ግን በጣም ትልቅ የድርብ ኳሊቲ እናት ናት። በቃ ድርብን እናት ምናልባት እናት የሆነ ብዙ ጊዜ ስለሰራች እንደሆነ አላውቅም። እናት ናት። በቃ የሆነ ክልል ድብቅ የምታረግ አይነት ስሜት አላት። እንደ እናት ጓዳ ናት። በቃ አንድ ትልቅ የቲያትር አዘጋጅ በእኔ በምሰራው ቲያትር ውስጥ ኢትዮጵያ በሰው ትወከል ቢባል ምርጫዬ ድርብ ነች። ትክክል ልክ ነው። ተስማማላችሁ እናንተ? ፍርዬስ እኔ አቃጥላ ልደፋኝ ነው ስለምደው እንግዲህ የእድሜያችንን ኦልሞስት ግማሽ ለዛውም ወርቃማውን ጊዜ የልጅነት የጉርምስና እስከ ጉልምስና ማለት ነው እስካሁን 30 ዓመት እኮ አብራችሁ ከሆናችሁ እኮ የተገናኛችሁት ድንበሩ አጤ ነው ማለት ነው። ወለደኛው ቅፍ ላይ መጣች። ጋንዲ ነው ትውቁ ጋንዲ ቤተሰብ ነገረኝ። ፍርዬ በቃ እንዴት ልበልህ ያው መቼስ አንተም ትንሽ ታውቃታለህ። ፍርዬ በጣም ስስ ነች። እውነት ለመናገር ስስ ናት። ቶሎ ነው የምትከፋው። አባብለሃትም እንትን አትልም። ግን እንደዛም ሆኖ ፍርዬ እየነገርካት ትረሳለች። ትልቁ ኳሊቲዋና አብረን የኖርንበት ዘመን እውነት ለመናገር ከጓደኝነት አልፎ እንዳልከው እህትማማች ሆነናል። ቆይ የነገርሻትን የምትረሳ ከሆነ አበድራስ ትረሳለች ወይ? ፍርዬ አበድራ አትረሳም። ጎሽ ዋናው ትክክለኛ ቦታ ላይ ነገር ነው የምትረሳው። ነገር ነው የምትረሳው። ለዛ ጤነኛ ነች። ቂምና ነገር ትረሳለች። ያበደረችውን ብር ግን አትረሳም። አሪፍ እኮ ማንነት ነው። አዎ ህሉ ራሷ እኮ በጣም ረጅም ጊዜ አይደል? ኦልሞስት አብረን ይኖር ነው ማለት ይቻላል። እንግዲህ 8 ሴቶችን ስንገናኝ በጣም ረጅም ጊዜ ነው። እንግዲህ ከዛ ጊዜ ጀምሮ ይሄው እስካሁን ተማች ሆነን አለን። በጣም ደስ የሚል ጊዜ እያሳለፈን እንደ ቤተሰብ እየተፈላለግን ስንጠፋፋም ስራዎች ላይም እየተገናኘን አሁን ደግሞ በኖሞር ቲያትር መድረክ ላይ ድጋሚ አብረን ቆመናልና ቲያትር ደስ ይላል። ቲያትር አንዱ ትልቁ ነገር የሆነ ቤተሰብ ይፈጥርልሃል። ረጅም ጊዜ ስለሆነ አብረን የምታሳልፈው ከልምምድ ጊዜ ጀምሮ መድረክ ላይ በመናሳይበት ጊዜ የክፍለ ሀገር ቱሮች ይኖራሉ። እንደዚህ የተለያዩ ነገሮች ስለሚኖሩ ብዙውን ጊዜህን አብረን ነው የምታሳልፈውና ደስ የሚል ሪሌሽን ነው የሚኖርህ። ይሄ ከጓደኝነት ከስራ ባልደረብነት አልፎ ቤተሰባዊ ነገር ነው የሚያመዝነውና የሚያተርፍልህ እሱን ነው። በቃ እሱን ነው የምታተርፈው። ቲያትር ደስ የሚለው አንዱ እሱ ነው። እና ቲያትር እንግዲህ ሁሉም ይስማማበታል። እንግዲህ ለቲያትር ሁላችንም እንግዲህ ነፍሳችንንም ልባችንንም ሰተን ነው የምንሰራው ብዬ ነው የማስበው። ቲያትር በጣም ነው የምወደው። በቲያትር ነው የጀመርኩት ከዩኒቲ ቲያትር ክበብ ጀምሮ ከነ ቴዲ ለገሰ፣ ተሻለ ወርቁ፣ እኒው ማስረሻ፣ ቅድስት ብዙ ነበሩ ክበብ ውስጥ ከነሱ ጋር በቲያትር ነው የጀመርኩትና ይሄው እስካሁን ድረስ ቲያትርን በመስራት አለው። አሁን ደግሞ 5 ቲያትር እንሰራለሁ በሳምንት ውስጥ። ማክሰኞ 3 አይጦች አለኝ፣ ሮብ ደጋግ ሰይጣኖች አለ፣ አርብ ኖሞር አለ፣ እሁድ ደግሞ 8 ሰዓት የደመና ዳንኪረኞችና ማታ 12 ሰዓት ደግሞ ምዬ ብረቷን ሰራለሁኝ። ራሷ ምዬ ብረቷ አይደለች? አራቱም ምዬ ብረቶች ናቸው። ለምሳሌላችሁ አሁን የሶሻል ሚዲያው ብዙ ትንንሽ ነገር ያፈዘዘን ባለበት ጊዜ የምታየው ነገር ደግሞ የሚጠቅመው የማይጠቅመው ነው የሚመጣው። እኔ የማይጠቅም ቲያትር ወይ ቀሽም ቲያትር ሊያጋጥም ይችላል። የማይጠቅም ቲያትር ግን ማግኘት በጣም ከባድ ነው። የብዙ አእምሮ እንግዲህ ጭማቂ ስለሆነ ቲያትር ማለት ነው። ከዛ አንፃር እንዲህ እንኳን የገበያው መቀዛቀዝ እንኳን ባጋጠምበት ጊዜ ጊዜያችሁንም እውቀታችሁንም ሰጣችሁ ቲያትርን ለማዳን ስለከፈላችሁት መስዋዕትነት ሌሎችም የሚከፍሉ አሉ። በአጠቃላይ አክብሮትም አድናቆትም አለ። ላመስግናችሁ ብዬ ነው። ያው እንግዲህ ኖሞር አሜሪካ ካናዳ ይመጣል። ከዛ በፊት ግን በዚህ በእይታ ላይ ነው። ዓለም ሲኒማ ነው። ግን አሁን በቅርብ ከአንድ ተቋም ጋር ተቋሙን ላለመግለጽ ከአንድ ተቋም ጋር እያወራን ነው። ወደ ታችም ወርዶ ማለት በጣም ብዙ ሰው ሊያየው የሚገባ ቲያትር ነው ተብሎ ስለታሰበ እያወሩኝ ነው ያሉት ተማሪዎችም ዩኒቨርሲቲ ተማሪዎች ጠቅላላ በቃ ብቻ ወደ ታች ወርዶ መታየት አለበት በሚል ያወራን ያለ ነው።
በደንብ እንዲዳረስ እንደታሰበው እንዲዳረስ በደንብ አልተዳረሰም አልታየም ጥቂት ሰው ነው ዓለም ሲኒማ የሚመጣውና በስፋት እንዲታይ ነው የታሰበ ያለው ሶሻል ሚዲያ ላይ እንዲናቸው የምስር አሪፍ ነው አላችሁ ቲክቶክ ምስር የኔስትንሽ በደንብ ተጠቃሚ ጎበዝ ነው ቲክቶክ ብዙ አይደለም ተከታዮች ያሉ ስለ ቁራኛ ያውቃሉ ወይስ አውቃላችሁ ጌም ትጫወቻለሽ ነው አዎ ምንድን ብታርጊበት ምንም በቃ ስራዎችን ፖስት አደርጋለሁ ልጄ ማስታወቂያ ስለሚሰራ ልጄ ስራዎችን ለቅበታለሁ ዋው ስለዚህ እናትና ልጅ ቲክቶክን በደንብ እየተጠቀሙበት ነው ይሞከረና ደስ ይላል ድርብ እኮ እንደው በቅ ብትይ በቲክቶክ አይ አለ አለው በደንብ ያለው ሁሉ ነው እንዴ ብለሽ ደምታዩ እንዴ ቅድማየ ያ ዳይሬክተር ያለው ነገር ልክ ነው ኢትዮጵያ ራሱ ቲክቶክን እንዴ ብላ ታዘበሽ ነው እንዴ ብላ ታያለች አዎ ምን ትታዘቢያለሽ ወጣቱ ላይ ምንድነው እኔ የዘመንን መፍጠንና የዘመንን መለወጥ ነው ማይበት ምክንያቱም አስተውሳለሁ አሁንኛ ድሮ አንድ ቲያትር ወይም አንድ ፊልም ለመለማመድ ቦታ እናጣ ነበር ወይም ሰው ስራውን ይዞ ከህዝብ ጋር ለማድረስ ለመገናኘት ሩቅ ነበር አዳራሽ አስፈቀደ የሆነ ቦታ ሄደ ወይ ተቀርጸ አሁን ግን እጁ ላይ ነው ያለው እያንዳንዱ ሰው አደገኛም ነው በርግጥ ግን ለቴክኖሎጂ በጣም እየቀረበ ለምንም ነገር አንድ ዜና አንድ ነገር ሲወድቅ ሰው ስልኩ መክፈት ብቻ ነው የሚጠበቅበት ክፍት ስታረግ ሁሉንም ነገር ታገኘዋለህና ፍጥነቱን ነው ማይበት ለዛም ነው ምን ተፈጥሮ ይሆን በየኔም አያለው እውነት ለመናገር ይነግረኛል የተፈጠሩትን ነገሮች እስኪ ለአራታችሁ ማን አንተ ጠይቃችሁ እስከ ዛሬ ከሰራችሁ ተውኔት ቃለ ተውኔት ለምሳሌ አሁን ላንቺ ምሳሌ ልስጥሽ ለቀልድም ቢሆን አንደበትን በመጥፎ ነገር አታሰልጠነው የሚል አባባል ልክ እንደዚህ ህሊናችሁ ውስጥ የቀረ ከሰራችሁት ስራ ስታስቡት ይሄ አባባል እኮ እንደ ጥቅስ መቀመጥ አለበት የምትሉት ካለ ወይ እኔ አይመጣልኝም እንደሱ ምስር አጣጣ ምስር አሁን አየር ላይ ካለውት እኔ እንጃ የኔ በጣም ረጃጅም ነው ረጃጅም ዳሉ በሁለት ክፍል አርብና አርብና ከፈለጋችሁ አርብ ላይ ጨምሮ እኔ ብቻ አይደለም ይሄ ሁሉ ጦር መተን ነው ሞርና ያለን ለስንብት የምትሉት ነገር አለ ተዋናዮቹ እንግዲህ ተዋናዮቹ ጊዜያቸውን ሰጥተው ሌላ ፊልም ላይ ወይም ተከታታይ ድራማ ላይ ቢሰሩ የተሻለ ነገር ያገኛሉና ግን ቲያትርን አክብረው ቲያትርን ወደው አብረውኝ ስለሰሩ ከልቤ ተዋናዮቹን ማመሰግናለሁ በዚህ አጋጣሚ ደግሞ ትግስት ግርማን ተዋናይት ትግስት ግርማ ሰክላ ፕሮግራም አዘጋጅ በአንድ ሳምንት አጥንታ ገብታ ድርብያ አሜሪካ ሄዳ ቆንጆ አርጋ ተጫውተዋለች በሌላ ከለር በሚያምር ያንን ካራክተር ተጫውተዋለች ለቲጂ ግርማ አዘጋጁ ደግሞ ተሻለ ወርቁ ብዙዎቻችን ኮሜዲ ቲያትር ላይ ብዙ እኔው ሞር ትራጀዲ ወድ ነበር ታስታውስ እንደሆነ ብዙ በትራጀዲ ነው እኔ የመጣሁት እኛን ወደ ኮሜዲ ቀይሮ ጊዜ ሰጥቶ ስክሪፕቱን በሚገርም ሁኔታ ቆንጆ አድርጎ ጽፎት ከመጻፊው ደራሲው ፍጹም ንጉሴ ይባላል እሱም ቆንጆ ነው የጻፈው ቆንጆ ስክሪፕት ነው ግን ያንን ደግሞ በሚያምር መልኩ እንደገና ጽፎት እንደገና ደግሞ እንደዚህ ቆንጆ አድርጎ አዘጋጅቶ አንድ አመት ፈጅቶብናል ይሄ ቲያትር እንደ ቲያትር ተስፋ አስቆራጭ ነበር ግን ወደ ህዝብ ሲመጣ በተለይ ባለሙያው የወደደበት መጠን እኔ የቲያትር ባለሙያው የፊልም ባለሙያው ሞርን የወደደበትን መጠን በቃ ማመን ነው የሚያቅተኝ እና በጣም ነው የካሰኝ አንድ አመት በጣም እዛ መኖር የምችልበትን ጊዜ የምሰራበትን ጊዜ እዚህ መጥቼ ላንድ ቲያትር ብዬ በጣም ተከፍቼ ነበር ግን እጥፍ ነው የካሰኝ ተሻለ ወርቁና ተሼ በጣም ነው ማመሰግነው ፍጹም ንጉሴ ይሄን የመሰለ ስክሪፕት ስለሰጠኝ ከልብ አመሰግናለሁ ቲያትር ተመልከቱ ነው የምለው እኔ በእውነት ቲያትር በጣም ስለምወድ ልጅነታችንም ከዛ በመድረክ ቲያትር ስለተቃኘንና ስለመጣን ቲያትር አንደኛ ባለሙያው በጣም ደክሞበት ነው የሚሰራውና መንግስትም የግል ደግሞ ብዙ ህንጻዎች አሉ ለምን እንደ ዓለም ሲኒማ አንድ መተንፈሻችን ብቻ አሁን ዓለም ሲኒማ ነው ያለውና ባለሀብቶችም ቲያትሮችን እንዲታዩ ህንጻዎቻቸው እንደ አዳራሽ ቢሰሩ ቲያትር ቤቶችም ደግሞ አሁን ያላቸው አሰራር ጭራሽ ወደ መንግስት ወደ ግሉ አይነት ሊመጡ እንትን ብለዋልና
እኔ እንጃ ቲያትር እንዲያድግ መንግስትም ህዝብም ተመልካቹም ባለሙያው እየተደበቀ ነው ያለውና እንዲወጣ ማድረግ አሁን ያለውን ችግር አንዳንዶች እንደሚሉት ለምሳሌ ቲያትር ማየት መጽሐፍ ማንበብ ውስጥን ሙሉ ያደርጋል አሁን ያለው ወጣት አንዳንዶች ሲገመግቡት በአብዛኛው በተወሰነ ነገር ላይ ቁንጽል ነገር ትንሽ ዕውቀት ነው እንጂ ዴብዝ ያለው ነገር ብዙም እየጠፋ ነው ለምሳሌ ቲያትር ስታይ ወይ መጽሐፍ ስታነቢ የህይወት አታያይሽ በጣም ይቀየራል እና ግልብ ነገር ይበዛል ብስለት እየጠፋ ነው ለዚህ ነው አሁን የምናያቸው ነገሮች ነገ አስከፊ ሊሆኑ ይችላሉና የቲያትር የመጽሐፍ የሲኒማ በአጠቃላይ ህይወትን የሚቀይሩ የኪነ ጥበብ ስራ ውጤቶች እየተዳከሙ በሄዱ ቁጥር ትውልዱ ላይ ራሱ ችግር እየተፈጠረ ይመጣል የሚል ሐሳብ አላቸውና አንዱም እንግዲህ ቲያትር ስለሆነ ቲያትር በማየት ውስጣችሁን አለምልሙ ይያሉ ነው ኖ ሞር ሁላችንም እናያለን እናመሰግናለን እኔ ከተነስታችሁ አሜን አመሰግናለሁ